ታሪካችን የሚጀምረው አርያ የምትባል አንዲት ወጣት ሴት ስንመለከት ሲሆን እሷ በጣም ተንኮለኛና ወንድ መሰል ባህሪ ያላት ሴት እንደሆነች እንረዳለን። በንዴቷና በቁጡ ባህሪዋ ምክንያት በትምህርት ቤት ያሉ ወንዶች ልጆች በጣም ይፈሯታል። ቆይ ግን ከዛ በፊት አሁን ላይ 200 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በትምህርት ቤቱ በጣም ሰነፍ የሆነ ሳይላስ የተባለ ምርጥ ጓደኛ ያላት ሲሆን አርያ ሁልጊዜ ከሱ ጋር ስትጣላና ስትከራከር እንመለከታለን። ነገር ግን በሳይላስ ምክንያት ሌሎች ተማሪዎች አርያን እንደ ጓደኛ ስለሚያዩዋት ማንም እንደ ተራ ሴት ልጅ አያያትም። በውስጧ ግን ለመለወጥ ትልቅ ፍላጎት ያላት ሲሆን አርያ በሰው ሁሉ ፊት ጠንካራ መስላ ብትታይም በሚስጢር ግን ክሊዮ የምትባለውን የትምህርት ቤቱን ቆንጆ ልጅ በጣም እንደምታደንቃት እንረዳለን። ልክ እንደ ክሊዮ የዋህና ንጹህ መሆን እንደምትፈልግ በማሰብ አርያ ባህሪዋን በሚስጥር ትኮርጃለች። ነገር ግን ምንም ያክል ክሊዮን ለመምሰል ብትሞክርም እንደሷ መሆን እንደማትችል ስለምታውቅ ልቧ በሐዘን ይሞላል። በሌላ በኩል ደግሞ በትምህርት ቤት ውስጥ በጣም ቆንጆ ሴት የሆነችው ክሊዮ ሊያም የተባለውን የአርያን ቆንጆ ወንድም በሚስጥር እንደምትወደው እንረዳለን። ከሩቅ ሆና በዝምታ ትመለከትና በውበቱም በጣም ትማረካለች። በአንድ ወቅት የሊያምን ብስክሌት አይታ ብትነካውም ነገር ግን በድንገት የአንድ ሰው ድምፅ ስትሰማ በጣም ትደነግጣለች። በድንጋጤዋ ምክንያት ብስክሌቱ ሲወድቅ ከዚያም ሌሎች ብስክሌቶች በሙሉ እርስ በእርስ ተከታትለው ይወድቃሉ። በትምህርት ቤቱ ውስጥ በጣም ቆንጆ ወንድ ልጅ የሆነው ሊያም ስለ ክሊዮ ሚስጥራዊ ስሜት ምንም አይነት መረጃ የሌለው ሲሆን ብስክሌቶቹ መውደቃቸውን ሲመለከት በጣም ተናዶ ለክሊዮ በጣም ባለጌ በሆነ መንገድ ያናግራታል። ብስክሌቶቹን በሙሉ እሷ ብቻዋ እንድታነሳ እየነገራት ሊያም በንቀት ቢያያትም አርያ ግን ይህንን ሁኔታ ስትመለከት ባህሪው ስላልተመቻት ለክሊዮ እንደዛ እንዳያናግራት ትነግረዋለች። አርያ ክሊዮን ለመርዳት ስትሞክር ሊያም ይከለክላትና የአርያን ንግግር ችላ በማለት ወደ ቤት ይዟት ይሄዳል። ክሊዮ ግን ብስክሌቶቹ የወደቁት በራሷ ስህተት መሆኑን ስለምታውቅ በሊያም ጸያፍ ቃላት በጣም አታዝንም። ከጥቂት ጊዜ በኋላ አርያ የፊዚክስ ውድድር ላይ ለመሳተፍ የሊያም ፊርማ በቅጹ ላይ ስለሚያስፈልጋት እርዳታ ትጠይቀዋለች። ነገር ግን ሊያም በዚህ ዓመት እንድትሳተፍ ፈቃደኛ ባለመሆን ምክንያቱን እንኳ አይነግራትም። በዚህ ምክንያት አርያ በወንድሟ ላይ በጣም ትቆጣለች። ሌላ አማራጭ በመፈለግ አርያ ወደ ምርጥ ጓደኛዋ ሳይላስ ትሄድና ፊልም እንደምታሳየው ቃል በመግባት የውሸት ፊርማ እንዲፈርምላት ትጠይቀዋለች። የውሸት ፊርማውን ካገኘች በኋላ በመጨረሻ በውድድሩ ላይ ለመሳተፍ ስለምትችል አርያ በጣም እንደተደሰተች እንረዳለን። ይህ በእንዲህ እንዳለ በምሽት ክሊዮ ስለ ሊያም ማሰቧን ትቀጥልና ፎቶውን እየተመለከተች እያለ በድንገት በሰማይ ላይ የሚወድቅ ኮከብ በመመልከት ወደ ሊያም ይበልጥ ለመቅረብ ትመኛለች። በዚያው ቅጽበት ኮከቡን ስትመለከት የነበረችው አርያም ከሊያም ቁጥጥር ለዘላለም ነፃ ለመሆን ትመኛለች። ሁለቱም ልጃገረዶች ምኞታቸውን ባደረጉበት ቅጽበት የሚወድቀው ኮከብ ለሁለት ተከፍሎ ደማቅ ብርሃን በየቦታው ሲሰራጭ እናያለን። በማግስቱ ጠዋት ሁለቱም ልጃገረዶች ሲነቁ በጣም እንግዳ ነገር ይሰማቸውና አካባቢያቸውን ሲመለከቱ ነፍሳቸው እንዲሁም አካላቸው እንደተቀያየረ ይገነዘባሉ። ይህንን ሁኔታ ስንመለከት የክሊዮ ነፍስ በአርያ አካል ውስጥ የአርያ ነፍስ ደግሞ በክሊዮ አካል ውስጥ እንዳለች እንረዳለን። ነገር ግን ለተመልካች ሁኔታውን ለማቅለል በየራሳቸው እውነተኛ የነፍስ ስም እንጠራቸዋለን። አሁን ላይ ሁለቱም ልጃገረዶች ይህ ሁሉ ህልም ብቻ እንደሆነ ቢያስቡም በክሊዮ አካል ውስጥ መሆን ለአርያ በጣም ደስ የሚያሰኝ ነገር ይሆንላታል። እውነተኛ ልዕልት እንደሆነች በማሰብ የክሊዮን ቆንጆ ልብሶች መለካት ትጀምራለች። ከዚያም የክሊዮ ወላጆች በጣም ትልቅ ቁርስ ያቀርቡላትና አርያም ሁሉንም ነገር በጣም በደስታ ትበላለች። ይህ እንግዳ ባህሪዋን የሚመለከቱት የክሊዮ ወላጆች ልጃቸው እንደዚህ አይነት ብዙ ምግብ በልታ ስለማታውቅ በጣም እንደሚደነግጡ እንመለከታለን። በሌላ በኩል ደግሞ ቀላል ቁርስ ብቻ ብታገኝም ክሊዮም በሊያም ቤት ውስጥ ስለምትኖር አሁን በጣም ደስተኛ እንደሆነች እንመለከታለን። ሊያም ቁርስ ሰርቶላት በብስክሌቱ ወደ ትምህርት ቤት ሲወስዳት ክሊዮ በጣም የዋህና አይናፋር ሆና ትመላለስና ይህ በጣም እንግዳ ነገር እንደሆነ ቢሰማውም ሊያም ነገሩን ችላ ይለዋል። አርያ በክሊዮ አካል ሆና ትምህርት ቤት ስትደርስ ግን ለሁሉም ሰው ሰላምታ መስጠት ስትጀምር እናያለን።
ወንዶቹን ልጆች ትወዱኛላችሁ ወይ እያለች ስትጠይቅ ባህሪዋ በጣም ያስደነግጣቸዋል። ምክንያቱም ክሊዮ ሁልጊዜ ዝምተኛ ሴት ስለነበረች እንደሆነ እንረዳለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከጥቂት ጊዜ በኋላ መምህሯ አርያን ወደ የንግግር ውድድር ተወስዳትና አርያ ግን ይህ ህልም እንደሆነ በማሰብ መድረክ ላይ ወጥታ የዘፈቀደ ቃላትን ስትናገር እንመለከታለን። በተመልካቾች መካከል የነበረው የክሊዮ እናት ልጇ አንደኛ ደረጃን ታሸንፋለች ብላ ስላሰበች በጣም ትናደድና የአርያ ነፍስ በክሊዮ አካል ውስጥ እንዳለች አሁንም ማንም እንደማያውቅ እንረዳለን። በድንገት ክሊዮ በተመልካቾች መካከል ተቀምጣ በመመልከት ሁለቱም ልጃገረዶች የራሳቸው አካል በፊታቸው ቆሞ በማየታቸው ሙሉ በሙሉ ይደነግጣሉ። ከንግግሩ በኋላ ክሊዮ ወደ አርያ እየተራመደች ሳለ በድንገት በጫማ ማሰሪያዋ ተጠልፋ በአርያ ላይ ትወድቅና ሁለቱም ልጃገረዶች በአንድ ላይ ወድቀው ይጎዳሉ። ደም ሲያዩና ህመም ሲሰማቸው በመጨረሻ ይህ ህልም እንዳልሆነና ነፍሳቸው በእውነት በሌላው አካል ውስጥ እንደታሰረች ይገነዘባሉ። ነገር ግን አስቀድሞ በጣም የዘገየ ሲሆን አርያ የክሊዮን የንግግር ውድድር ሙሉ በሙሉ ስላበላሸችና መምህራኑ ስላሰደበች መምህርት ሳራ በጣም ስትቆጣ እናያለን። ስለ ነፍስ መለዋወጡ እውነታን መናገር ስላልቻለች አርያ ወላጆቿን በትምህርቷ ላይ ከፍተኛ ጫና እያደረጉባት እንደሆነ በመዋሸት ትናገርና መምህርት ሳራም ለእሷ ማዘን ትጀምራለች። ነገር ግን ከክፍሉ ውጪ የክሊዮ እናት ሁሉንም ነገር በሚስጥር ትሰማና ይበልጥ ብትናደድም በዚያ ቅጽበት ግን ዝም ስትል እናያለን። በዚህ ጊዜ ክሊዮም በጣም በመጨነቅ ምርጥ ጓደኛዋ ሳይላስ ችላ ስለሚላትና ሊያም በእሱ ላይ የተቆጣች ስለሚመስለው ክሊዮ በሊያም አካባቢ በጣም እንግዳ በሆነ መንገድ ስትመላለስ እንመለከታለን። በኋላ ላይ የክሊዮ አባት አርያን ከትምህርት ቤት ይወስዳትና እሱም ሲያጽናናት አርያ ትልቅ ተስፋ በማድረግ የክሊዮ እናትም ጥሩ ትሆናለች ብላ ስታስብ እንመለከታለን። ነገር ግን ቤት እንደደረሱ የክሊዮ እናት በቁጣ መጮህ ትጀምርና በሰው ሁሉ ፊት እንዳሳፈረቻቸው ስትናገር አርያ ዝም ከማለት ይልቅ መልሳ በመከራከር ራሷን ትከላከላለች። የክሊዮ ወላጆች በልጃቸው አዲሱ ባህሪ ሙሉ በሙሉ ይደነግጡና የክሊዮ አባት ሁኔታውን አረጋግቶ አርያን ወደ ክፍሏ ሲልካት አርያ ከፍተኛ ብስጭት እንደሚሰማት እናያለን። በሌላ በኩል ሊያም ክሊዮን ለማረጋጋት በመሞከር የሚወደውን የስኔል ፓስታ ሰርቶ ቢሰጣት ክሊዮ ግን በአርያ አካል ውስጥ ስላለች ሽታው ያስጠላታል። ለመብላት ስትሞክር ክሊዮ በድንገት ያስታውካትና ወደ ክፍሏ ብትሄድም ሊያም ግን እህቱ አሁንም በቅድሙ እንደተቆጣች ያስባል። በማግስቱ ጠዋት ምንም የተለወጠ ነገር ባለመኖሩ ነፍሳቸው አሁንም በተለዋወጠው አካል ውስጥ እንደታሰረች እናያለን። ነገር ግን ክሊዮ ከሊያም ጋር በአንድ ቤት ውስጥ ስለምትኖር ሊያም ምግብ እየሰራ ስለሚንከባከባት በጣም ደስተኛ ናት። ቀስ በቀስ በክሊዮ አካል ውስጥ መኖር የሰለቻት አርያ ስነ ጽሑፍ ማጥናት ግዴታ ስለሆነባት ትሰላችና ወደ ክሊዮ ክፍል ሮጣ በመሄድ ወደ ትምህርት ቤቱ የአትክልት ስፍራ ስትወስዳት እንመለከታለን። ሁሉንም ነገር በማብራራትም ሳይንቲስቶች ይህንን ሚስጥር ካወቁ የሙከራ እቃዎች እንደሚያደርጓቸው በማስጠንቀቅ ክሊዮ ሚስጥሩን እንድትጠብቅ አርያ ትነግራታለች። ክሊዮም በሐሳቡ ብትስማማም ነገር ግን በቤተሰቦቻቸው ላይ ረብሻ እንዳይፈጥሩ ሲሉ ጥብቅ ደንቦችን ታወጣለች። ይህ በእንዲህ እንዳለ በአርያ አካል የፊዚክስ ፈተና የወሰደው ክሊዮ በጣም ዝቅተኛ ውጤት በማምጣቷ የፊዚክስ መምህሩ ሚስተር ቶም በመገረም ክሊዮ ከሳይላስ እንድትርቅ ሲነግራት እናያለን። ሳይላስ ግን ክሊዮ እሱን ከመምህሩ ለመጠበቅ ሆን ብላ ዝቅተኛ ውጤት እንዳመጣች በማሰብ ሙሉ በሙሉ ግራ ይጋባል። በሌላ በኩል የፊዚክስ መምህሩ ሚስተር ቶም በባዕድ አምላክ ልብስ ውስጥ ተጣብቆ ሲቸገር ሊያም ልብሱን ለማውለቅ ስለረዳው ለፕላኔታሪየም የበጎ ፈቃደኝነት ፕሮግራም ቅጽ ያገኛል። ሊያም አስትሮኖሚ እንደሚወድ የሚያውቀው ሚስተር ቶም ቅጹን ቢሰጠውም ሊያም ግን ወደ ቤጂንግ መሄድ ስለሚፈልግ በምትኩ እዚያ ያመለክታል። በኋላ ላይ በቤተ መጻሕፍት ውስጥ ሊያምና አርያ በአንድ መጽሐፍ ላይ ሲከራከሩ ሊያም አሁንም እህቱ እንደሆነች በማሰብ መጀመሪያ ይወስድባታል። አርያም ልክ እንደ ቀድሞ የንዴት ባህሪዋ ምላሽ ልትሰጥ ብትሞክርም በፍጥነት ራሷን ስትቆጣጠር እንመለከታለን። ከዚያም ሊያም ለክሊዮ ቸኮሌት ይሰጣትና ይህንን ስጦታ የሚሰጠው ለእህቱ ብቻ ስለሆነ የክሊዮ ልብ በደስታ እንደሚዘል እንረዳለን። በዚህ ጊዜ አንድ ትልቅ ሚስጥር የሚገለጥ ሲሆን
አሪያ የሊያም እውነተኛ እህት እንዳልሆነችና የጉዲፈቻ ልጅ መሆኗን እንረዳለን። ሊያም ትንሽ ልጅ እያለ ወላጆቹ ወደ ወላጅ አልባ ህፃናት ማሳደጊያ ሄደው አሪያን እዚያ እንዳገኟት አሪያ ያንን ቸኮሌት እንደሰጠችው ያስታውሳል። ከዚያ ጊዜ ጀምሮ ጓደኛሞች የሆኑ ሲሆን ሊያምም ሁልጊዜ ለእሷ ልዩና ለስላሳ ቦታ እንዳለው እናያለን። በማግስቱ ለክሊዮ ቁርስ እየሰራ ሊያም ብቻዋን ወደ ትምህርት ቤት እንድትሄድ ሲጠይቃት ወደ አሪያ ክፍል ሲገባ በእሷ የተጻፈ እንግዳ ማስታወሻ ያገኛል። በትምህርት ቤቱ በር ላይ አንዳንድ የተቆጡ ልጃገረዶች ክሊዮን ይከቧትና ሊያምን ከእነሱ ስላራቀችው እየወነጀላት እንድትጣላ ሲጠብቁ እንመለከታለን። ነገር ግን የክሊዮ ነፍስ በጣም ለስላሳ በመሆኗ በድንገት ይቅርታ ትጠይቃለች። ይህንን ድርጊት የሰማው ሳይላስ አሪያ በቀላሉ እጅ በመስጠቷ ሙሉ በሙሉ ይደነግጣል። ይህ በእንዲህ እንዳለ አይቪ የምትባል ልጃገረድ የንግግር ውድድሩን ስታሸንፍ በክሊዮ ላይ በጣም ተቆጥታ ስትሰድባት አሪያ ግን በአይቪ ላይ እየሳቀች ስትሄድ እናያለን። በሌላ በኩል ሊያም በአጋጣሚ የአሪያን የግል ማስታወሻ ደብተር ወደ ትምህርት ቤት ይዞ ይመጣና እሱ ለእኔ በጣም ጥሩ ነው የሚል መስመር ሲያነብ እንመለከታለን። በዚህ ጊዜ ሊያም መጠራጠር ቢጀምርም ነገር ግን እውነታው ክሊዮ ያንን መስመር የጻፈችው ለሊያም እንደነበር እንረዳለን። በታሪክ ክፍል ውስጥ መምህር ሳራ ክሊዮን ፈጠራን እንድታብራራ ብትጠይቃትም አሪያ ግን ምንም አይነት እውቀት ሳይኖራት በምትኩ የኒውተንን ህግጋት ታብራራለች። መልሷም በትክክል ይሆናል። በኋላ ላይ አሪያና ክሊዮ ሲገናኙ የነፍስ መለዋወጡ የደረሰው በሚወድቀው ኮከብ ምክንያት እንደሆነ ይገነዘቡና ሌላ ተወርዋሪ ኮከብ ብቻ ወደ ቀድሞ ህይወታቸው ሊመልሳቸው እንደሚችል እንደሚረዱ እናያለን። ከትምህርት ቤት በኋላ ኤንዞ የተባለ መጥፎ ልጅ ከጓደኞቹ ጋር በመምጣት አሪያን ለጠብ ሲሞግታት ክሊዮ በጣም ፈርታ ከሳይላስ ጋር ስትሄድ እንመለከታለን። እውነተኛዋ አሪያ ስለዚሁ ጠብ ትሰማና የሳይላስን ብስክሌት ወስዳ ስትከታተላቸው ጠቡ በእውነት የቅርጫት ኳስ ጨዋታ እንደሆነ እንመለከታለን። አሪያን ለማሸነፍ በመፈለግ ኤንዞ በጣም ጠንክሮ ቢጫወትም ነገር ግን ክሊዮ በአሪያ አካል ውስጥ በጣም ደካማ ስለሆነች ኳሷን መያዝ አትችልም። አፍንጫዋም ይጎዳል። በዚያው ቅጽበት ሊያም ይደርስና እህቱን በመጉዳቱ በኤንዞ ላይ በጣም ተቆጥቶ ከሷ እንዲርቅ ሲያስጠነቅቀው እናያለን። አሪያ ወደዚያ ስትመጣ ክሊዮ ሊያምን እንዲርቅ ብትጮህበትም ኤንዞ ግን ይህ ባህሪ በትክክል የአሪያ ባህሪ ስለሚመስል ሙሉ በሙሉ ግራ ይጋባል። በዚያው ምሽት የሳይላስ እናት መድኃኒት መግዣ ገንዘብ ትሰጠዋለች። በኋላም ሊያም በክሊዮ በቆሰለው አፍንጫ ላይ መድኃኒት ሲቀባላት ክሊዮ በትልቅ ተስፋና ደስታ ስትሞላ እናያለን። ለክሊዮ ምንም አይነት ፍላጎት እንደሌለው እየተናገረ ሊያም ከኤንዞ እንድትርቅ ያስጠነቅቃታል። ሳይላስ ግን ለክሊዮ መድኃኒት ለመስጠት ወደ ውጭ ሲጠራት ሊያም በጣም ቀንቶ ቆሻሻውን በቆሻሻ መጣያ ውስጥ በኃይል ሲጥል እንመለከታለን። ይህ በእንዲህ እንዳለ ከክሊዮ እናት ጋር ጥሩ ግንኙነት የፈጠረችው አሪያ በጣም በትህትና ትመላለስና የአንገት ሐብል ስጦታ ስታገኝም አሪያ አድርጋው በጣም እንደምትደሰት እንረዳለን። በማግስቱ ኤንዞ በክሊዮ ላይ ለደረሰው ጉዳት የጥፋተኝነት ስሜት ስለተሰማው ወደ አሪያ ቤት በመሄድ ብዙ መክሰስ ቢሰጣትም ክሊዮ ግን ለሊያም ስትዋሽ መክሰሱን ሳይላስ እንደሰጣት ትነግረዋለች። በምሳ ሰዓት ሊያም ሳይላስን ጎትቶ በመውሰድ መክሰሱን ከኤንዞ እንደሆነ ይነግረውና ሳይላስ አሪያን ከወንዶች ልጆች እንዲጠብቃት ሲነግረው ሳይላስም ወዲያውኑ እንደሚስማማ እንረዳለን። በድንገት የተሰረቀ ዩኒፎርም ለብሶ ወደ ትምህርት ቤት የገባው ኤንዞ ከእንግዲህ ከአሪያ ጋር ፈጽሞ እንደማይጣላ ቃል ቢገባም ነገር ግን ሊያም ደርሶ ኤንዞ ወዲያውኑ እንዲወጣ ያደርገዋል። አሪያ በጣም ተቆጥታ የሳይላስን ራስ ትመታና ክሊዮም ወደ ውጭ በመውሰድ ኤንዞ የልጅነት ጓደኛዋ እንደሆነና መጥፎ ሰው እንዳልሆነ ስታስረዳት እንመለከታለን። ሊያም በእውነቱ ለአሪያ በጣም አሳቢ እንደሆነ ክሊዮ ስትናገር አሪያ ትገረማለች። ምክንያቱም በራሷ አካል ውስጥ በነበረችበት ጊዜ ሊያም ሁልጊዜ ይጣላት ስለነበር እንደሆነ እንረዳለን። ይህ በእንዲህ እንዳለ ወደ አሰልጣኙ ክፍል ሲሄዱ ሊያምና ክሊዮ በአንድ ጓደኛቸው አማካኝነት በአንድ
አንድ ላይ ሲቆለፍባቸው በጣም በደግነት እያናገራት ሊያም የአሪያ ጓደኛ በመሆኗ ሲያመሰግናት አሪያም ጥቂት የጥፋተኝነት ስሜት እንደሚሰማት እናያለን። በትምህርት ቤቱ በር ላይ ኤንዞን ስታገኝ ክሊዮ ወደ ቡና ቤት ተወስደውና ሳይላስም ለሊያም ሁሉንም ነገር ይነግረዋል። ሊያምና ክሊዮም ወደ ቡና ቤቱ ይሄዳሉ። ተጨማሪ ስኳርና ክሬም ስታዝ አሪያ ሊያምን ታስገርመዋለች። ምክንያቱም እህቱ ብቻ እንደዚህ አይነት ሻይ እንደምትጠጣ እንደሚያስብ እንረዳለን። በማግስቱ ትምህርት ቤቱ ወራዊ ፈተና ሲያውጅ አሪያ ስለ ስነ ጥበብ ምንም እውቀት ስለሌላትና ክሊዮ ስለ ሳይንስ ምንም ስለማታውቅ በጣም ይጨነቃሉ። እንደገና ሲገናኙ አሪያ አንድ ሀሳብ ታመጣና ሊያም የነፍስ መለዋወጫ መጽሐፍ እንዳለውና ምናልባትም ያ መጽሐፍ ሊረዳቸው እንደሚችል ትናገራለች። እየተነጋገሩ ሳለ ሊያም ሲመለከታቸው በጣም ተቆጥቶ ጊዜ እያጠፉ እንደሆነ ቢናገርም ነገር ግን አሪያ በድፍረት ስለምትከራከረው ሊያምም በትክክል እህቱን ስለምትመስል በጣም ይደነግጣል። በምሽት ክሊዮ መጽሐፉን ከሊያም ክፍል እንድትሰርቅ በመንገር አሪያ እቅድ ታወጣና በማግስቱ ሊያምን ወደ ቤተ መጽሐፍት በመላክ አሪያ ወደ ቤት ገብታ መጽሐፉን ትፈልጋለች። ነገር ግን ክሊዮ አስቀድማ መጽሐፉን በኩሽና ካቢኔ ውስጥ ስለደበቀችው ሊያገኙት አልቻሉም። በድንገት ሊያምና ወላጆቹ ወደ ቤት ሲመለሱ ሊያምን መጽሐፉ በክሊዮ እንደተደበቀ እንደሚረዳ እናያለን። በምሽት ለክሊዮ መልእክት በመላክ አሪያ ከእንግዲህ ወደ ቀድሞ አካሏ መመለስ እንደማትፈልግ ስትናገር ክሊዮ ግን ለሚቀጥለው ተወርዋሪ ኮከብ 1 ወር መጠበቅ እንዳለባቸው ታስረዳታለች። በድንገት ክሊዮ የፊዚክስ ወረቀቶችን ስትሰራ ሊያም ሲያገኛት ይህ በጣም እንግዳ ሆኖ ስለሚያገኘው በኢንተርኔትም ስለ ነፍስ መለዋወጥ ቲዎሪዎች ሲፈልግ በጣም ሲጠራጠር እንመለከታለን። አዲስ ሀሳብ በማምጣት አሪያ ዋና የትምህርት ክፍላቸው በጊዜያዊነት እንዲቀይሩ ስትጠቁም ክሊዮም ወደ ስነ ጥበብ ክፍል ለመቀየር ሊያምን ፈቃድ ትጠይቃለች። ይህ ሁኔታ ሊያምን ይበልጥ እንዲጠራጠር ስላደረገው ሊያም ለክሊዮ ስለ ቀድሞ የልደት ስጦታዎቹ ጥያቄዎችን ሲጠይቃት ክሊዮ ግን አንዳቸውን መልስ መስጠት ስላልቻለች ሊያም ሙሉ በሙሉ እርግጠኛ ይሆናል። ማን እንደሆነች በቀጥታ ሲጠይቃት ክሊዮ በመጨረሻ እውነቱን ትነግረዋለች። ስለ ተወርዋሪ ኮከብና ስለ ነፍስ መለዋወጡ ሁሉንም ነገር ስታስረዳው እንመለከታለን። ሙሉ በሙሉ ቢደነግጥም ሊያም መርዳት ስለሚፈልግ በማሰብ በተለየ መንገድ በመመላለስ ለክሊዮ ቁርስ ይሰራና እውነቱን እንደሚያውቅ ለአሪያ እንዳትነግራት ይጠይቃታል። በኋላ ላይ በፈተና ወረቀት የክሊዮን እናት በማሳመን አሪያ ወደ ሳይንስ ክፍል እንድትዛወር ሲፈቀድላት ብዙም ሳይቆይ ሁለቱም ልጃገረዶች በአዲሱ ክፍላቸው ከፍተኛ ውጤት ሲያስመዘግቡ እናያለን። በመጨረሻም ለሳይላስ እውነቱን ለመንገር በመወሰን አሪያ ሁሉንም ነገር ስታስረዳው ሳይላስም እውነቱን እየተናገሩ እንደሆነ ይረዳል። በዚያው ጊዜ መምህራኑ ለአሪያና ለክሊዮ የሮሚዮና የጁሊየት ድራማ እንዲሰሩ ሲመድቧቸው ኤንዞም ለክሊዮ ቅርብ ለመሆን በዚያው ክፍል ውስጥ ይገባል። በልምምድ ወቅት አሪያ በጣም ስትቸገርና ንግግሮቿን ስትረሳ ስለዚህ ክሊዮ የተቀረጸ የጁሊየት ንግግሮች ድምፅ ለአሪያ ስትሰጣት እናያለን። አሪያ እንድትለማመድ ለመርዳት ሊያም ሲመጣ አሪያ የሮሚዮን ባህሪ ስለምትጠላ ባለጌ በመሆን መንገድ ስትመላለስ ሊያም ይጎዳል። ለድራማው እጅ ለእጅ ሲያያዙ አሪያ በጣም ያልተለመደ ነገር ይሰማትና የልብ ትርታዋም ስለሚፈጥን በጣም ግራ ስትጋባ እንመለከታለን። በዓመታዊው በዓል ፕሮግራም ላይ ክሊዮ ዝግጅቱን በትክክል ትመራለች። ከዚያም በድራማው መሃል አሪያ ንግግሯን ብትረሳም ነገር ግን ሊያም በዝምታ በእጅ ምልክቶች ሲያሳያት እሷም በትክክል ስትጨርስ እናያለን። በኋላ ላይ አሪያ ወደ ውብ የውሳኔ ዛፍ በመውሰድ ሊያም ለምን ይህን ያህል እንደሚያስብላት አሪያ ግራ እንድትጋባ ያደርጋታል። በእራት ሰዓትም ሳይላስ ለአሪያ ሊያም በእውነት በጥልቅ እንደሚያስብላት ሲነግራት እንመለከታለን። ይህ በእንዲህ እንዳለ የጨረቃን ብርሃን ወደ ውጭ እየተመለከተ ሊያም ክሊዮን ያገኛታል። በኋላም ካይ የተባለች ልጅ አሪያና ክሊዮ በስልክ ሲነጋገሩ ስትሰማቸው እናያለን። ለካይ እውነቱን ለመንገር ይወስኑና ካይ ሚስጥሩን ለመጠበቅ ቃል ቢገባም ክሊዮ ግን ሊያምን በጣም እንደምትናፍቀው ስትናገር አሪያ በጣም ደንግጣ ስልኩን ስትዘጋው እናያለን። በማግስቱ ሊያምን እንደምትወደው ለአሪያ ስትናዘዝ ክሊዮ አሪያን በጣም ምቾት እንዳይሰማት ታደርጋለች። ክሊዮም ከምረቃ በኋላ
ለሊያም ስሜቷን ለመግለጽ ስትወስን እንመለከታለን። የሚጠበቀው የተወርዋሪ ኮከብ ቀን ሲደርስ ሁሉም ሰው ይጠብቃል። ነገር ግን ምንም ነገር አይከሰትም። አካላቸውም ልክ እንደነበር እንደሚቀጥል እንረዳለን። ለሳይንስ መምህሩ ሚስተር ቶም ስለ ነፍስ መለዋወጡ ሲነግረው ሊያም የእሱን እርዳታ ያገኛል። ከትምህርት ቤት በኋላ ግን የክሊዮ እናት በጣም ታማ ስታገኛት አሪያ የድንገተኛ አደጋ አገልግሎት ስትጠራ እናያለን። በሆስፒታል ውስጥ የክሊዮን እናት የሚያክመው ሐኪም በእውነቱ የአሪያ እውነተኛ እናት የሆነችው ሚያ እንደሆነችና የክሊዮ እናት የልብ ቀዶ ጥገና እንደሚያስፈልጋት እንረዳለን። በማግስቱ ጠዋት በትምህርት ቤት ክሊዮ በሐዘን ትሞላለች። እያለቀሰችም እንደ ጓደኛ ሆስፒታሉን ለመጎብኘት ስትለምን አሪያ ትስማማለች። ቀዶ ጥገናውን በመምረጥ የክሊዮ እናት ትሻላለች። የክሊዮ ቤተሰቦችም ክሊዮን ለተወሰነ ጊዜ በሊያም ቤት እንድትቆይ ሐሳብ ሲያቀርቡ አሪያም ወዲያውኑ ስትስማማ እንመለከታለን። በማግስቱ ጠዋት መረጃዎችን የሰበሰበው ሳይላስ ለሊያም እውነቱን ለመንገር ጊዜው እንደደረሰ ቢወስንም ነገር ግን ሊያም አስቀድሞ እንደሚያውቅ አያውቅም። በሆስፒታል ውስጥ በአጋጣሚ ንግግር ስትሰማ አሪያ የሊያም ቤተሰቦች ወደ ውጭ ሀገር ሄዶ እንዲማር እንደሚፈልጉ ስትረዳ ነገር ግን ሊያም አሪያን ትቶ ለመሄድ እንደተጨነቀ እንደምትረዳ እናያለን። በኋላ ላይ አሪያ ሚስጥሩን መጀመሪያ ለሳይላስ እንደነገረችው ሲያውቅ ሊያም በጣም ቀንቶና ተቀይሞ ሳይላስን በቁጣ ከቤት ያስወጣዋል። በውጭ ከአክስት አና ጋር ስትከራከር አሪያ ሊያም አስቀድሞ ስለ ነፍስ መለዋወጡ እንደሚያውቅ ትረዳለች። በጣም ደንግጣና ተቆጥታም ለምን ማስመሰሉን እንደቀጠለ ሊያምን ስትጠይቀው እናያለን። በዚያው ቅጽበት ክሊዮ እናቷ ወደ ኮማ ውስጥ በመግባቷ እያለቀሰች በድንገት ትደርስና ክሊዮን ወደ ሆስፒታል በመውሰድ አሪያ ሊያምን ሙሉ በሙሉ ችላ ስትለው እንመለከታለን። ቀስ በቀስ እያገገመች የክሊዮ እናት ትድናለች። በማግስቱ ሊያም ስለ አሪያ ጉዲፈቻ ያለውን አለመግባባት ያጠራና ለእሷ ደስታ ማንኛውንም ነገር መስዋዕት ማድረግ እንደሚችል ይናገራል። በኋላ ላይ ሁሉንም ለእራት ወደ ሬስቶራንት ሲወስዳቸው የነጻ ፍራፍሬ ሰላጣ ይቀርብና በድንገት አሪያና ሊያም ሁለቱም በአንድ ጊዜ አናናሱን እንደማይፈልጉ እናያለን። ይህ በእንዲህ እንዳለ በጣም የተገረመው ኤንዞ ክሊዮን ቢወድም ወደ አሪያ እየተሳበ እንደሆነ ይገነዘባል። ብቻውን ሲራመድ ኤንዞ እና ሊያም በድንገት በኤንዞ የድሮ ተቀናቃኞች ጥቃት ሲደርስባቸው ጠብም ይነሳል። ወደ ሆስፒታል በመሄድ ኤንዞ በመጨረሻ ለክሊዮ ስሜቱን ቢናዘዝም ነገር ግን ክሊዮ አስቀድማ ሊያምን ስለምትወድ ስጦታውን በትህትና ውድቅ ስታደርገው እናያለን። በማግስቱ በክሊዮ ምክንያት እንደተጣሉ ወሬ ሲሰራጭ የሊያምን ስራ ለማዳን ሙሉ ጥፋቱን ለመውሰድ በመወሰን ኤንዞ ከትምህርት ቤት ይባረርና ሀገር ጥሎ ለመውጣትም እንደሚዘጋጅ እንመለከታለን። በምሽት በኢንተርኔት ላይ አንድ ባለሙያ ያገኘው ሊያም መለዋወጡን ለማስተካከል የሚቀጥለው ተወርዋሪ ኮከብ መጠቀም እንደሚያስፈልጋቸው ይረዳና በወንዙ ዳርቻ ሽርሽር ለማድረግ አቅዶ አሪያ ሊያምን ብቻዋን ስታገኘው እናያለን። በቴሌስኮፕ ኮከቦችን እያሳያት ሊያም ለአሪያ ሁልጊዜ ለእሱ በጣም አስፈላጊ ሰው እንደምትሆን ይነግራታል። የሽርሽሩ ቀን ይደርስና የነፍስ መለዋወጫው ጊዜ ቢቀርብም ነገር ግን ሰማዩን ሲመለከቱ ምንም ነገር ስለማይከሰት አሁንም በተለዋወጠው አካል ውስጥ እንደተጣበቁ እንረዳለን። ይህ በእንዲህ እንዳለ የክሊዮን የተደበቀ ደብዳቤ በአጋጣሚ ያገኘው የክሊዮ አባት ሙሉ በሙሉ ይደነግጣል። ወደ ቤት ይዟቸው በመምጣት በድንገት የክሊዮን ስም ሲጠራ እናያለን። ወዲያውኑ ምላሽ የሰጠችው እውነተኛዋ ክሊዮ ሚስጥሩን ስታጋልጥ ሁለቱም ልጃገረዶች ሁሉንም ነገር ለሱ ለመንገር ይገደዳሉ። የክሊዮ እናትም በአጋጣሚ ሰምታ በጣም ትቆጣለች። በሊያም ቤት በመሰብሰብ እውነቱን ቀስ በቀስ ያስረዱና ሊያምም ለአሪያ መቼም ቢሆን እንደማይተዋት ቃል ይገባላታል። ለወላጆቿ በክሊዮ ቤት መቆየት እንደምትፈልግ ስትነግራቸው አሪያ ሊያምን በጣም ስለምታናድደው እሱም ቦርሳዋን ወርውሮ የሚያስቀይሙ ቃላትን ሲናገር እንመለከታለን። ልቧ በጩቤ እንደተወጋ ያህል ስለተሰማት አሪያ ማልቀስ ትጀምርና ከቤትም ትሮጣለች። ሊያምን በጣም የጥፋተኝነት ስሜት እንደተሰማው እናያለን። በአንድ ላይ ያሳለፉትን ጉዞ በማስታወስ እጅ ለእጅ በስሜት ሲያያዙ በድንገት ግን ሁሉንም ነገር እንደሚለወጥ እንረዳለን። በራሱ ክፍል ውስጥ አይኑን ሲገልጥ ሊያም ቀኑን ያያል። መስከረም 6 መሆኑን ሲገነዘብም የመጀመሪያው የተወርዋሪ ኮከብ ቀን በትክክል መሆኑንና መላው የነፍስ መለዋወጥ ህልም
ብቻ እንደነበረ ይረዳል። እውነታውን ለማረጋገጥ የአሪያን ክፍል ሲመለከት አሪያ ልክ እንደ ቀድሞው ስትበሳጭ፣ ሊያም ፈገግ ሲል እናያለን። ከትምህርት ቤት በኋላ ኤንዞን እንደገና ስታገኘው ክሊዮ ግራ መጋባቱ ስላልተፈጠረ ደስተኛ ትሆናለች። በትምህርት ቤቱ የመጨረሻ ቀን ክሊዮ ሊያም ደብዳቤ በመስጠት ስሜቷን ስትናዘዝ እንመለከታለን። ከአሪያ ጋር የልጅነት ቃል ኪዳን እንዳለው በመንገር ሊያም ለዘላለም እንደሚጠብቀው ይናገርና አሪያም ገብታ በተለመደው ተጫዋች መንገዷ ሊያምን መቀለድ ስትጀምር እናያለን። ወደ 10 ዓመታት የወደፊት ጊዜ ትልቅ ዝላይ ስናደርግ ሁሉም ስኬታማ ጎልማሶች እንደሆኑ ክሊዮ ታዋቂ ጋዜጠኛ ስትሆን ኤንዞ ደግሞ ከእሷ ጋር ስኬታማ ነጋዴ እንደሆነ እንመለከታለን። ሊያም የስነ ፈለክ ተመራማሪ ሲሆን አሪያ ደግሞ የፊዚክስ ሊቅ ስትሆን ከሊያም ጋር በቅርበት የተሳሰሩ በመሆናቸው ባልና ሚስት ሊሆኑ እንደሚችሉ አይተን ፊልሙ ያበቃል።